ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አምሽታችኋል። ስፖርታዊ መረጃዎች የሚደርሱበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱና አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜ ድረስ አብራችሁኝ ቆዩ። የአውሮፓ እግር ኳስ ማህበር ከሚያዘጋጃቸው የክለቦች የውድድር መድረክ አንዱ የሆነው ኮንፈረንስ ሊግ ዛሬ ፍጻሜውን ሲያገኝ ቼልሲ ከሪያል ቤቲስ ምሽት 4 ሰዓት ላይ ይጫወታሉ። በፖላንድ ስላስካ ሮክለው ስታዲየም በሚደረገው በዚህ የፍጻሜ ጨዋታ ላይ ሁለቱም ቡድኖች ዓመቱን በዋንጫ ለማጠናቀቅ ከባድ ፉክክር እንደሚያደርጉም ይጠበቃል። በዘንድሮ የእንግሊዝ ፕሪሚየር ሊግ 4ኛ ደረጃን ይዘው ወደ አውሮፓ ሻምፒዮንስ ሊግ የተመለሱት ቼልሲዎች ዓመቱን በዋንጫ ለማጠቃለል የኮንፈረንስ ዋንጫን እያለሙ ፖላንድ ላይ ከትመዋል። በላሊጋው 6ኛ ደረጃን ይዘው ያጠናቀቁት ሪያል ቤቲሶች ዋንጫውን ለማንሳት እስከ መጨረሻው ሰዓት ድረስ ጠንካራ ፉክክር እንደሚያደርጉም ይጠበቃል። በተጫዋችነት በማላጋ በአሰልጣኝነት ደግሞ በዌስትሃም አብረው የሰሩት ማኑኤል ፔሌግሪኒና ኢንዞ ማሬስካ ዛሬ በተቃራኒ ሆነው ጨዋታቸውን ያደርጋሉ። ዘንድሮ ለ4ኛ ጊዜ የሚካሄደው የኮንፈረንስ ሊግ እስካሁን ድረስ ሮማ፣ ዌስትሃም እና ኦሎምፒያኮስ ዋንጫውን ያነሱ ሲሆን 4ኛው ቡድን ማን ይሆናል የሚለው የሚጠበቅ ይሆናል። የማንቸስተር ዩናይትድ ስታዲየም ኦልድ ትራፎርድ በንጽህና ደረጃ 1 ኮከብ ተሰጥቶታል። የምዘና ውጤቱ በሊጉ የደረጃ ሰንጠረዥ 15ኛ ሆኖ ላጠናቀቀው ክለብ ሌላ አሳፋሪ አሃዝ ሆኖ ተመዝግቧል። ዘ አትሌቲክ እንደዘገበው በእግር ኳስ ክለቡ ያለው የደረጃ ዝቅተት ከሜዳ ውጭም አለ። በኦልድ ትራፎርድ ስታዲየም አይጦች በበርካታ የመስተንግዶ አካባቢዎች ከተገኙ በኋላ ክለቡ ከ5ቱ የ2 ኮከብ የምግብ ንጽህና ደረጃ እንደተሰጠውም ይፋ ሆኗል። የጤና ተቆጣጣሪዎች ሪፖርት እንደሚያሳየው አምባሳደር ላውንጅ ቁጥር 7 ስዊት እና የዲያብሎስ በር ጨምሮ በ7 የተለያዩ የስታዲየሙ ክፍሎች በርካታ አይጦች አሉ ተብሏል። በወጥ ቤቶቹ ውስጥና ምግብ በሚዘጋጅባቸው ቦታዎች ላይም በተመሳሳይ አይጦች መታየታቸውን ሪፖርቱ አስረድቷል። ከሚመከረው ቀን በላይ ክፍት ሆነው የቆዩ የቅመመ ቅመም ኮንቴነሮች መኖራቸውንና በተለያዩ የስታዲየሙ ክፍሎች የፍል ውሃና የሳሙና እጥረት መከሰቱም ተመላክቷል። በመስተንግዶ አካባቢዎች ያለው አጠቃላይ ንጽህና በተቆጣጣሪዎቹ ከደረጃ በታች ነው ተብሏል። የማንቸስተር ዩናይትድ ቃል አቀባይ አላን ኪጋን በበኩላቸው በመላው ኦልድ ትራፎርድ ጠንካራ የተባይ መቆጣጠሪያ ዘዴን ተግባራዊ እያደረጉ እንደሚገኙም አስገንዝቧል። በሁሉም የምግብ ማቅረቢያ ቦታዎች በርካታ ሳምንታዊ ፍተሻዎች መደረጋቸውን በማስታወስ ንጽህናቸው ከፍተኛ መሆኑን ለማረጋገጥ ጥብቅ እርምጃዎችን እንደሚወስዱም ቃል ገብተዋል። ክለቡ በንጽህና ደረጃው ላይ ችግር ሲያጋጥመው ይህ የመጀመሪያውም አይደለም። ባለፈው የውድድር ዘመን በ2023 ጥሬ ዶሮን ለተወሰኑ እንግዶች ካቀረበ በኋላ ከ5 1 ኮከብ እንደተሰጠውም ይታወሳል። ላሚን ያማል ከፍተኛ ተከፋይ ሊያደርገው የሚችለውን ውል ተፈራረመ። የባርሴሎናው ኮከብ ተጫዋች ላሚን ያማል በባርሴሎና እስከ 2031 የሚያቆየውን ውል ተፈራርሟል። ባርሴሎናና ላሚን ያማል ኮንትራቱን እስከ ሰኔ 30 ቀን 2031 ለማራዘም ስምምነት ላይ ደርሰዋል ሲል የካታላኑ ክለብ በሰጠው መግለጫ አረጋግጧል። ባርሴሎናን ከላማሲያ የወጣቶች አካዳሚ የተቀላቀለው ያማል በ15 ዓመቱ የመጀመሪያ ጨዋታውን ለክለቡ ማድረጉም አይዘነጋም። ላሚን በቋሚነት ከሚያገኘው ደሞዝ በተጨማሪ በሚያደርጋቸው ጨዋታዎች በሚያስቆጥራቸው ጎሎች እንዲሁም በሚያሸንፋቸው ባላንዶር ልክ ቦነስ ይኖረዋል ተብሏል። ታዲያ ላሚን ያማል ገና 18 ዓመት ያልሞላው ሲሆን በአዲሱ ኮንትራት ባርሳ ውስጥ ጉርሻውን ሳያካትት 8 ሚሊዮን ዩሮ እንደሚከፈለውም ነው የተዘገበው። ይህም በክለቡ ከፍተኛ ተከፋይ ሊያደርገው ይችላል ሲልም ፍራንስ 24 በዘገባው አስፍሯል። ተመልካቾቻችን አሁን ደግሞ አጫጭር የዝውውር ወሬዎችን እንመለከታለን። ክርስቲያኖ ሮናልዶ ሰኔ 15 በአሜሪካ በሚጀምረው የክለቦች የዓለም ዋንጫ ላይ ለመሳተፍ ሲል የሳውዲ ፕሮ ሊጉን ክለብ አልናስርን ሊለቅ እንደሚችል እየተነገረ ይገኛል። ሮናልዶ በአልናስር አሁን ላይ ደስተኛ አለመሆኑንም በሚዲያዎች እየተነሳ ይገኛል። ማንቸስተር ዩናይትድ የወልቭሱን የፊት መስመር ተጫዋች ማቲያስ ኩኛን ለማስፈረም ተቃርቧል። ዩናይትድ ለ26 ዓመቱ ብራዚላዊው የውል ማፍረሻ 62.5 ሚሊዮን ፓውንድ ለመክፈል መስማማቱን ተከትሎ ከተጫዋቹ ጋር ንግግር እንዲያደርግ በወልቭስ በኩል ፍቃድ ተሰጥቶታል። የሳውዲው አልሂላል የማንቸስተር ዩናይትዱን አምበል ብሩኖ ፈርናንዴዝን ለማስፈረም ጥያቄ አቅርቧል። ፖርቹጋላዊው አማካይ በ72 ሰዓታት ውስጥ ውሳኔ እንዲሰጥ እንደተነገረውም ተዘግቧል።
ማንቸስተር ሲቲ የሊዮኑን የ21 ዓመት ፈረንሳዊ አማካይ ሪያን ቼርኪን ለማስፈረም በሚያደርገው ፉክክር ውስጥ ገብቷል። ተጫዋቹ ከዚህ ቀደም ከማንቸስተር ዩናይትድ፣ ሊቨርፑልና ከቼልሲ ጋር ስሙ ተያይዞ ሲነሳም ቆይቷል። ኤቨርተን ከኒውካስትል ዩናይትድ ካላም ዊልሰንን ለማስፈረም ከሊድስ ዩናይትድ ጋር ፉክክር ውስጥ ገብቷል። ዊልሰን የኒውካስትል ውሉን ማጠናቀቁም ተዘግቧል። ቶተንሃም የባየር ሞኒኩን ጀርመናዊ የመስመር ተጫዋች ሌሮይ ሳኔን ለማስፈረም እድል እንደቀረበለት ተነግሯል። ሳኔ የሙኒክ ውሉን አጠናቋል። አርሰናል የቪክቶር ጊዮከሬስን ወኪል ሊዝበን ውስጥ እንዳነጋገርና ስዊድናዊን ተጫዋች ለማስፈረም የ58.7 ሚሊዮን ፓውንድ የዝውውር ሂሳብ እንደቀረበ ተዘግቧል። ማንቸስተር ዩናይትድ የኢፕስዊች ታውኑን እንግሊዛዊ አጥቂ ሊያም ዲላፕን ለማስፈረም የስምምነት ማዕቀፍ እንዳዘጋጀና አሁን ላይ ተጫዋቹ ቀጣይ የዝውውር ውሳኔውን እንዲያሳውቅ እየጠበቀ መሆኑ ተገልጿል። ክቡራትና ክቡራን ተመልካቾቻችን ለዕለቱ ያዝናቸው ስፖርታዊ መረጃዎች የእስካሁኖቹ ይመስሉ ነበር። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱና አብሬያችሁ ቆይታ አድርጌያለሁ። ከቀሪ ዝግጅቶች ጋር ሰናይ ምሽት ተመኘሁላችሁ።